ሰላም ጤና ይስጥልኝ ውድ ተመልካቾች፣ ይህ ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የጋዜጠኝነት ውድድራችን ነው። ዛሬም ደግሞ 30 ተወዳዳሪዎች ከጀርባ ይገኛሉ። በሆስቲንግ አንድን ነገር በማቅረብ የራሳቸውን የሚሉትን ጉዳይ ላይ ተዘጋጅተው እዚህ ያሉ። ዛሬም ደግሞ የተለያዩ ዳኞችን ጨምረን እዚህ እንጠራቸዋለን። ዳኞች ሀሳብ ይሰጡበታል። እናንተም በየቤታችሁ ሆናችሁ ደግሞ በእነዚህ ውድ ልጆች ላይ የተሰማችሁን ሀሳብ እየተነጋገራችሁ በጣም ካደነቃችሁ ደግሞ በየራሳቸው ኤስኤምኤስ ቁጥራቸው ድምጽ እየሰጣችሁ አብረን ቆይታ እናደርጋለን። በስተቀኝ ደግሞ ወላጆች ይገኛሉ። እነሱ ሞራል እየሰጡ እናንተም ደግሞ በየቤታችሁ ሆናችሁ ለነዚህ ድንቅ ተወዳዳሪዎች በኤስኤምኤስ ኮዳቸው ድምጽ እየሰጣችሁ የዛሬውን ቆይታ አብረን እናደርጋለን። እናመሰግናለን ዳኞች ስለመጣችሁ ስላከበራችሁን። እነዚህ ደግሞ የሚታዩ ልጆች ላይ ብቻ ሳይሆን በቴሌቪዥን መስኮትም ለሚያዩት አንድ አዲስ ሀሳብ ትጨምራላችሁ ብለን እናስባለን። በቀጥታ ወደ ውድድር የምንሄደው ግን ይሄ መድረክ ባዶ መሆን ስላለበት እዚህ ጋር የሚቆመው አቅራቢው ብቻ ስለሆነ እነሱን ደግሞ ወላጆች እያጨበጨብን እንሸኛቸዋለን ወደ ውጭ። ተወዳዳሪያችን በዋይ 12 ተወክላለች። 800 ላይ ከላካችሁ ድምጽ ታገኛለች። እሱ ድምጽ ራሱን የቻለ ቦታ ስላለው ከዳኞች ጋር ተደምሮ የመጨረሻዎቹ 10ዎቹ እንዲመረጡ የሚደረግበት ነው። በደንብ ተከታተሏት። በቴሌቪዥን መስኮት ያላችሁ በቀጥታ መድረኩን ለሷ ሰጣለው። ቤዛዊት አብርዶም ዋይ 12 ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ተጓዥ ቤተሰቦች የተሰኘው ፕሮግራማችን እነሆ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ፕሮግራሙን በመምራት ቆይታ የማደርገው እኔ ቤዛዊት አብርዶም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዛሬ ፕሮግራማችን የካቲት 23 ቀን 1988 ዓመተ ምህረትን በታሪክ ወደ ኋላ መለስ ብለን ልናየው ወደናል። ይህ ወር የአፍሪካ ወር እየተባለ ይጠራል። ነጮች አፍሪካውያንን በሚረግጡበት፣ በባርነት በሚገዙበት፣ ያሻቸውን ያለማንም ከልካይ በሚፈጽሙበት በዚያን ወቅት የቅኝ ገዢዎችን በትር በኃይል መስበር የቻልንበት ወርሃ የካቲት 23 ቀን 1988 ዓመተ ምህረት የአድዋ ድል ቀን ሆነ። እንኳን ለ128ኛው የአድዋ ድል ቀን መታሰቢያ በዓል በሰላም አደረሳችሁ። የዛሬው የተጓዥ ቤተሰቦች ፕሮግራማችንም ይህንን ቀን መሰረት በማድረግ ወደ አድዋ ድል መታሰቢያ ሙዚየም አቀንቷል። በቦታው ተገኝተን ያሰናዳነውን ፕሮግራም ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከፕሮግራሙ ልዩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ከኢቲቪ ልጆች ዓለም ስተላለፍላችሁ የቆየው ተጓዥ ቤተሰቦች የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን እየመራው አብራችሁ ቆይታ ያደረኩት እኔ ቤዛዊት አብርዶም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ እስከ ሳምንት ቸርን ሰንብት። እናመሰግናለን ቤዛዊት አብርዶም። ተጓዥ ቤተሰብን በተመለከታችሁት መንገድ አቅርባልናለች። ተጓዥ ቤተሰብ ምናልባት ዳኞች ካላወቃችሁት እኛ ቻናል ላይ የሚቀርብ አንድ የቤተሰቦች የተለያዩ ቦታን እንዲጎበኙ የሚያበረታታ ከልጆቻቸው ጋር አንድ ይዘት ነው። እሱን ነው የመራችልን። እስቲ ዳኞች በዚህ አቀራረብ ምን ይሉናል የሚለውን ዳኝነቱን ለነጻነት ፍቅሩ ሰጣለሁ። እሺ ቤዛዊት፣ ያው እንደዚህ ያጋጥማል። ብዙ ጊዜ ዜና እያነበበን ይወድቅብናል። ግን እዛው መደንገጥ ግን እናነሳዋለን። ያው ከአዲስ ትጀምርልናለች። ወደ አንቺ ስመጣ አቀራረብሽ ደስ ይላል። በተለይ ደግሞ ልጆች 1 3 4 ልጆች በዚህ ልክ አድዋን ከተረዱ በጣም ደስ ይላል አይደለ? ወሩ የካቲት ነው። የካቲት ደግሞ የድል ወር ነው የሚባለውና አድዋን ርዕሰ ጉዳይ አድርገሽ እዚህ መተሽ ለኛ ወይም ደግሞ ለተመልካቾችሽ ስትነግሪ ደስ ነው የሚለው። ምክንያቱም ምን ያህል እንደተረዳችሁት ምን ያህል እንዳወቃችሁት ነው የምንረዳውና ምናልባት ያቀረብሽበት መንገድ ከኛ ጋር የነበረሽ አይ ኮንታክት
እንዲሁም ከተመልካቾችሽ ጋራ በዚህም በካሜራ መታይበት ወይም ደግሞ ያየሽ መታወሪበት መንገድ እኔ ደስ ብሎኛል። ምንድነው የተሰማኝ? ይሄንን የመሰለ ርዕሰ ጉዳይ ይዘሽ እያቀረብሽ ፈጠንሽ እጥር አለብኝ። ያቀረብሽበት መንገድ ደስ ይላል፣ ምንም ጥያቄ የለውም። ግን ብትቀጥል ሌላ አላት ወይ ያልኩኝ ነበር ሳዳምጥሽ የነበረውና ቢሆን ብያሰብኩኝ። ምናልባት ካለው ሰዓት አንጻር ሊሆን ይችላል የተሰጣችሁ ሰዓት አጠር ስላለ በዛች ደቂቃ ውስጥ ብዙ ላትናገሪ ትችያለሽ። ግን የሆነ እንዳይንጠለጠል አንዳንዴ ብታደርጊ የሚል ሀሳብ ነው ያለኝ። አለባበስሽ ደስ ይላል፣ ኮንፊደንስሽ በራስ መተማመንሽ በጣም ነው ደስ የሚለውና በርቺ ማለት ነው የምፈልገው። ተጨማሪ ሀሳብ? አንዳንድ ደግሞ በጣም ዩኒክ የሆኑ የተለዩ ድምጾች አሉ። አንሷ ጋር ከጉሮሯ የሚወጣው ድምጽ በጣም የተለየ ነው። አሁን ያለችበት እድሜ እንዳለ ሆኖ ወደፊት ሳለው ይሄ ድምጽ በጣም በሚገራበት ሰዓት ላይ በጣም ቆንጆ ለጆሮ ግቡ የሚባል አይነት ድምጽ ነው የሚሆነውና ግን አንዳንድ ይሄን ድምጽ የሚወጣው ፍጥነት በጣም ሲኖር፣ ስለዚህ አሁን ዛሬ የተገነዘብኩት ከሷ ምንድነው ኢሹ የምትገልጽበት መንገድ ቅድም እንደውም ስለ ኢሹ የሆኑ ሰዎች ከነገሩን ባሻገር እሷ የሆነ ስዕል ሰጠን ሞክራለች። ግን ከአድዋ ጋር በተያያዘ ግን ፍጥነት በጣም በፈጠንሽ ቁጥር የሆነ ምስትቻቸው ነገሮች እንዳሉ ማሰብ ያስፈልጋል። ግን ቆንጆ የሆነ አቀራረብ ከጥሩ የራስ መተማመን ጋር ያየሁበት እውነት ነበር። በጣም ጥሩ። ዳኞች ጋር ተጨማሪ ሀሳብ ከሌለ በቴሌቪዥን መስኮት የምትመለከቱ ቤዛዊት አብረዶም አሁን ላቀረበችልን ይዘት አይ ድምጽ ይገባታል እንስጣት ካላችሁ 800 ላይ ዋኤ 12ን መላክ ትችላላችሁ። ዳኞች ደግሞ አሁን ነጥብ ያሳዩኛል። 9 10 9። እናመሰግናለን። በጣም ጥሩ። ውድድሩን አጠር አድርጌ ለማስረዳት ይህን አይነት ውድድር አንድ ተወዳድረዋል። ቀጣይ ደግሞ አንድ ብቻ ይቀራቸዋል። ከዛ በኋላ የጋዜጠኝነት ውድድሩ ያልቃል። ወደ ፕሮዳክሽን ነው የሚሄዱት። ቀረጻ ተቀርጸው ያለቀ ይዘት ለተመልካቾች ያቀርባሉ። በዛም ድምጽ ይሰጣቸዋል። የመጨረሻው የውድድራችን መዝጊያ ይሆናል። በመዝጊያውና በዚህ ቀን መሃል ደግሞ አንድ ብቻ ውድድር በዚህ መንገድ የሚቀረን ይሆናል። ወደ ቀጣይ ተወዳዳሪያችን ስናልፍ የቀጣይ ተወዳዳሪያችን ዋኤ 03 ነው። ውክል ቁጥሩ ልዑል አስቻለው መድረኩን ይዝልናል። እያጨበጨብን እንጋብዘዋለን። ልዑል አስቻለው ዋኤ 03። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆይታችኋል? ይህ ከኢቲቪ ልጆች ዓለም የፈጠራ ስራዎችን እንዲሁም ደግሞ ከነ ተወዳዳሪዎቻቸው የምናቀርብበት ዝግጅታችን ተጀምሯል። በዛሬው ዝግጅታችን እንግዲህ የተለያዩ ፈጠራ ስራዎችን የሰሩ ተወዳዳሪዎች ይገኛሉ እዚህ። እነሱን ይዘን እንደናንተ የምንቀርብ ይሆናል ማለት ነው። በቅድሚያም ግን ዳኞችን የምናስተዋውቅ ይሆናል። አብረውን ይህን ውድድር በመምራት በዳኝነት የሚቆዩልን ዳኞቻችን ዳዊት ጣሰው፣ ነጻነት እንዲሁም ደግሞ ሰለሞን ናቸው ማለት ነው። ለነሱ በቅድሚያ ሞራል ስጡልኝ። አሁን በቀጥታ ወደ ተወዳዳሪዎቹ የምናልፍ ይሆናል። የመጀመሪያ ተወዳዳሪችን የሚሆኑት ሰላማዊት ንጉሴ እንዲሁም ደግሞ ማክቤል ሀብተ ጊዮርጊስ ዘመናዊ የማቀዝቀዣ ማሽን ይዘውልን ቀርበዋል ማለት ነው። የነሱን የማቀዝቀዣ ማሽን እንዲሁም ደግሞ የዳኞችን አስተያየት ተመልሰን አይተን እንመልሳለን ማለት ነው። ተመልሰናል። እንግዲህ ተመልካቾቻችን የነሱን የፈጠራ ስራ እንዲሁም ደግሞ ዳኞች የሰጡትን ነጥብ እንዲሁም ደግሞ አስተያየት ተመልክተናል ማለት ነው። እንግዲህ ዛሬ እንኳን ፕሮግራማችን በዚህ የሚያበቃ ይሆናል ማለት ነው። ፕሮግራሙን በመምራት አብራችሁ ቆይታ አደረኩት ልዑል አስቻለው ነበርኩኝ። ሳምንት በሌላ ተወዳዳሪዎች እስከምንገናኝ ድረስ መልካም ጊዜ። እናመሰግናለን። እናመሰግናለን ልዑል አስቻለውን። በቴሌቪዥን መስኮት የሚመለከቱ በዋኤ 03 ድምጽ መስጠት ይችላሉ። ዳኞች ግን መድረኩ የነሱ ስለሆነ በቀጥታ ለነሱ ሰጣለሁኝ። ሰለሞን። ልዑል አስቻለው እንግዲህ ጎበዝ፣ ደስ ብሎኛል። የፈጠራ ስራዎችን ማስተዋወቅ ወይም መምራት ነው አይደል? ስለዚህ ሰፋ ያሉ ነገሮችን እንጠብቅ ነበር። ያው አጥሮብኛል። አንድ ሰው ነው የጋበዘው ያስተዋወቀው። ደጋግሜ ደግሞ ግቢ ውስጥም ከማያቸው የልጆች ጊዜ አዘጋጆች መካከል አንደኛው ነው። ቅልጥፍናውን ሁሉን ነገር ወደዋለሁኝና እጠብቅ ነበር ትንሽ ያደገ ነገር ማለት ነው። እንግዲህ ደጋግሞ አንዳንዴ ሚዲያ ውስጥ አሁን በልጅነታችን የሆነ ሚዲያ ላይ መገኘት ራሱ ለኛ እድል ነበር ታውቃለህ። እሱ የሚፈጥረው ደግሞ የስነ ልቦና የበላይነት አለና ከሌሎቹ ይልቅ ዛሬ ከልዑል ስለ ፈጠራ ውድድሩ ወይም አንድ ሰው ስለሚያቀርበው ነገር ወስዶ ያው ተመልሰናል ከሚለው ጉዳይ ባሻገር ሚነግረን ነገር በሚገባ ይኖራል ብዬ አስብ ነበረ። እሱ ከይዘት አንፃር ትንሽ ያነሰብኝ ነገር ያጠረ ነገር እንዳለ አስባለሁ። ግን ደግሞ መፈልገው ተዝናኖት፣ ቅልጥፍና፣ በራስ መተማመን እሱ ጋር በሚገባ እንዳለ ነው በዚህ ደቂቃ ውስጥ የተረዳሁትና ያልኳቸው ጥቂት ነገሮች በልምድ
ከዛ ሲያድግ የሚቀረፉ ነገሮች ስለሆኑ ወደፊት ጎበዝ ጋዜጠኛ እንደሚሆን አስባለሁ። ጥሩ በርታ። ተጨማሪ ሀሳብ ከሌለ ዳኞች ነጥብ ታዘጋጁልኛላችሁ። በቴሌቪዥን መስኮት ልዑል ዛሬ ያቀረበው በጣም ቆንጆ ነው የምትሉ ከሆነ ደግሞ በዋኤ 03 ስለተወከለ 800 ላይ ድምጽ መስጠት ትችላላችሁ። ሁላችሁም ዳኞች እኩል ነጥብ ታሳዩኛላችሁ። 988 እናመሰግናለን። በጣም ጥሩ። ልዑል አስቻለው በተመለከትነው መንገድ ነጥቡን አግኝቷል። በቀጥታ ወደ ቀጣይ ተወዳዳሪያችን ነው የምንሄደው። በቴሌቪዥን መስኮት እየተከታተላችሁን ያላችሁ በደንብ እያያችሁ ድምጽም ለመስጠት በሚመቻችሁ መንገድ እየተነጋገራችሁበት ስላላችሁ እናመሰግናለን። ወደ ቀጣይ ተወዳዳሪያችን ስናልፍ ዋኤ 07 ነው ውክል ቁጥሯ። ማርያማዊት ስመኝ መድረኩን ትይዛለች። ማርያማዊት ስመኝ ዋኤ 07 ሰላም፣ እኔ ማርያማዊት ስመኝ ከጥበብ አዳራሽ ከጠቢባን እልፍኝ ነገ ዛፍ እንዲሆን የዛሬውን ችግኝ አብበው አፍርቶ ፍሬም እንድናገኝ በጥበብ ፕሮግራም ዛሬ ተገኘሁኝ። በዛሬው የጥበብ መርሃ ግብራችን በልዩ ሁኔታ የምናየው እንዲሁም በጥበብ ስለተሞላች ስለ አንዲት ሀገር ይሆናል። መቄዶንያ። መቄዶንያ የብዙዎች ማረፊያ፣ የደካሞች መጠጊያ፣ የብዙዎችን እንባ ያበሰች፣ የወጣትነት አበርክቶን የካሰች፣ መሰረቷ ፍቅር፣ ጠባቂዋ እግዜር የሆነች፣ የመልካምነት ጥግን ያሳየች የእናት ሀገር ምሳሌ ነች። እንዲሁም እኛ ኢትዮጵያውያን ስላንተ ፈጣሪ ይመስገን ብለን ከምናመሰግናቸው ጥቂት ሰዎች መሀል የመልካምነት መልክ የያዘ ሰው እንዲሁም የመስጠትን ጥበብ የሚያስተምረን ለስራው ውዳሴን ለመልካም ምግባሩ ምስጋናን ከመቀበል ይልቅ የሰማዩን ጽድቅ እያሰበ የሚያገለግል ዶክተር ቢንያም መቄዶንያ ለሁላችንም አርአያ የሚሆን ድንቅ የዘመናችን ክስተት ነው። ሳምንታችን ከስስት የራቀ በመስጠት ብርሃን የደመቀ የመልካም ትምህርት የመልካም ስራ ሳምንት ይሆንልን ዘንድ እየተመኘው ለመሰናበቻ ይሆነን ዘንድ አንድ የተመረጠ ዜና እንጋበዝኳችሁ። እንዳይረሳ ያለውን አካፋይ ከዚህ ትልቅ ታሪክ በብዙ ተካፋይ ትሆኑ ዘንድ በአጭር ቁጥር 8161 ላይ ኦኬ ብላችሁ መላካችሁ እንዳይረሳ። ሰውን ለመርዳት ሰው መሆን በቂ ነው። እናመሰግናለን። ማርያማዊት ስመኝ ለእኔ የሚሰጡትን የኤስኤምኤስ ኮድ ለመቄዶንያ ይሰጥልኝ እያለች ነው። በጣም ጥሩ። ስለ መቄዶንያ ያሏትን ያገኘቻቸውን ጉዳዮች አቅርባለች። በጣም ጥሩና ደስ የሚለው ዳኞች ግን ሀሳብ ስለሚሰጡበት በቀጥታ ለዳኞች ነው ቦታውን የምሰጠው። ዳዊት ጣሰው። እሺ፣ እናመሰግናለን ማርያማዊት። ትልቅና ወቅታዊ የሆነ በጣም በአሁን ሰዓት ትልቅ ጉዳይ የሆነ ነው ያነሳችው። ያ በጣም አሪፍ ነው። ስትገቢ ጀምሮ ደግሞ ያው ኮት በደንብ ይመከራል አይደል? ሚዲያ ላይ ኮት በጣም ይሄ በቃ መደበኛ ወይም ፎርማል የሚባለው አይነት ነውና በጣም አለባበስሽ ልዩ ነው፣ ቆንጆ ነው በጣም። ስክሪፕትሽ በራሱ በጣም አሪፍ ስክሪፕት ነው። በጣም የተዘጋጀው ስክሪፕት ያዘጋጀሽው በጣም አሪፍ ነው። ትንሽ አቀራረቡ ላይ ምንድነው ወይ ይዤዋለሁ በደንብ አውቀዋለሁ ብለሽ አስበሻል ይመስለኛል። በሁለቱ መሃል ላይ ሆነሻል። ከዛ ወረቀቱን ማየት አትፈልጊም፣ ግን ደግሞ ለማየት ስትፈልጊም ብቻ ከሁለቱ ተውጫለሽ፣ መሃል ላይ ትቀሪያለሽ። እና እሱን ነገር ወይ በደንብ ስክሪፕቱን ተለማምደሽ በቃልሽ ማቅረብ ነው ኢንተርናላይዝ አድርገሽ፣ ወይም ደግሞ መደበኛ ወረቀቱን ነው የምታነቢው መሆን ያለበት። አንቺ አሁን መሃል ላይ ነው የሆነውና ይሄንን ነገር በደንብ ብታስተካክሉ። ምክንያቱም ዋናውን ነገር አዘጋጅተሻል። ምግቡ ከተዘጋጀ በኋላ ልክ ስናቀርበው ተመልካችን እያየሽ ምናምን ሲሆን ሳትወላው ይዛ ጋር እያየሽ ብትሰጪኝ እንዴት ነው ለኔ ነው አይደለም ነው ልልም እችለውና እሱ ላይ በደንብ ለቀጣይ አሻሽለሽ ብትመጪ የበለጠ ቆንጆ ይሆናል። በጣም ጥሩ። ተጨማሪ ሀሳብ ካለ ዳኞች ጋር፣ ከሌለ በቀጥታ ወደ ዳኞች ውጤት እንሄዳለን። በቴሌቪዥን መስኮት የምትከታተሉን ግን ማርያማዊት ስመኝ አሁን ያቀረበችው በጣም ጥሩ ነው ካላችሁ ዋኤ 07ን 800 ላይ በመላክ መደገፍ ነጥብ መስጠት ትችላላችሁ። የዳኞችን ነጥብ እንመልከት። እግረ መንገድ ደግሞ መቄዶንያንም መደገፍ መቄዶንያንም አሁን የእሷ ሀሳብ በጣም ጥሩ ነው። አሁንም ይሄ ቀረጻ በሚካሄድበት ጊዜ ቀጥታ ስርጭቶች እየተካሄዱ ነው ያሉት።
ይህንን ሀሳብ በማምጣቷ በጣም ትልቅ እኔም ደስ ስላለኝ ነው ርዕሰ ጉዳዩና በዚህ ሰዓት ልጆች ግንዛቤ ፈጠሩ ማለት በዚህ ይዘውት የሚያድጉት ይሄንን በጎነት ስለሆነ ስለ ቢኒያም ስለ መቄዶንያም ተወርቶ ቢያድር ቢውል አይቆጨኝም በዚህ ሰዓትና ርዕሱ በጣም ቆንጆ ስለነበር ከሱ አድናቆት። በነገራችን ላይ የሚገርመኝ የመቄዶንያ ጉዳይ በኢትዮጵያውያን ብቻ ድጋፍ የሚኖር ነው ማለት የኤንጂኦ የውጭ ኤንጂኦዎች ድጋፍ የሚያደርጉት አይደለም። ሙሉ በሙሉ ኢትዮጵያውያን በሚያበረክቱት በሚሰጡት የገንዘብ መጠን ብቻ ነው እየኖሩ ያሉት። በቀን ውስጥ የሚወጣው ወጪ ያሉት የሚረዱት የሰዎች ብዛት በጣም ብዙና ግዙፍ ስለሆነ ከዚህም በላይ ሊደገፍ የሚገባው ነው። አሁን ደግሞ የጀመረውን ህንፃ ለመጨረስ ነው አሁን ድጋፍ እያሰባሰበ ያለው። ያም ደግሞ በእርግጠኝነት ይጠናቀቃል ብለን እናስባለንና ሌላኛው አድዋ ይሄ ይመስለኛል። ዳኞች ሶስታችሁም እኩል ነጥብ ታሳዩኛላችሁ። 10-9-8 እናመሰግናለን። በጣም ጥሩ። ጥቂት ሰዎች ይቀሩናል። አሁንም እያልን እንዳለ ነው። ወደ ቀጣይ ተወዳዳሪያችን ስንመጣ በዋኤ 23 የተወከለው 800 ላይ እሱን ከላካችሁ ነጥብ ሊያገኝ የሚችለው የአብስራ ሴም ነው። እሱን ወደ መድረክ ጋብዛለሁ። የአብስራ ሴም ዋኤ 23። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆይታችኋል? ይህ ዘወትር በዚህ ሰዓት የተለያዩ ህጻናትና ታዳጊዎችን የትወና ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆይታችኋል? ይህ ዘወትር በዚህ ሰዓት ወደ እናንተ የሚቀርበው የትወና ውድድራችን ነው። በዚህ የትወና ውድድራችን እንግዲህ እንደተለመደው የተለያዩ ህጻናት ተሰጥኦአቸውን የሚያሳዩበት ውድድር ነው። ውድድራችን ከመጀመራችን በፊት ይህንን ውድድር በዳኝነት የሚመሩልን ዳዊት ጣሰው፣ ነጻነት ፍቅሩና ሰለሞን አባቡ ናቸው። እስቲ ለዳኞቼ ሞራል ቢሰጡልን። እንዲሁም ደግሞ ይህንን ዝግጅት ወደ እናንተ ሞቅ ደመቅ አድርጌ ማቀርብላችሁ ነው የአብስራ ሴም ነኝ። ለኔስ ሞራል ሰጡኝ። አሁን ወደ መጀመሪያ ስራ ወደሚያቀርብልን ወደ ኤልያስ ፍቅሩ እናልፋለን። ኤልያስ ፍቅሩ በዋኤን 02 ተወክሏል። ለኤልያስ ሞራል ስጡልኝ። የኤልያስን ስራ ተከታትለን ተመለስን። አሁን ደግሞ በሁለተኛ ስራዋን የምታቀርብልን ፊዮና ስዩም ናት። ፊዮና ስዩም በዋኤን 25 ተወክላለች። ለፊዮና ሞራል ስጡልኝ። በመጨረሻ ደግሞ ሶስተኛ ስራውን የሚያቀርብልን ሉል ግርማ ነው። ሉል ግርማ በዋኤን 09 ተወክሏል። እስቲ ለሉል የሶስቱንም ተወዳዳሪዎቻችንን ውጤትና ስራዎቻቸውን ተከታትለን የተመለስ ነው። ለዛሬ ያዘጋጀንላችሁ የትወና ውድድራችን ይህንን ይመስል ነበር። ሳምንት ደግሞ በሌሎች ተወዳዳሪዎች እስከምንገናኝ ድረስ መልካም ጊዜ። እናመሰግናለን። የአብስራ ሴም በሰለጠነው ስልጠና መሰረት ለተመልካቾች ይሆናል ብሎ ያሰበውን አቅርቧል። በቀጥታ ወደ ዳኞች ሀሳብ ነው የምንሄደው። ነጻነት ፍቅሩ ሰጣለውኝ የዳኝነቱን ተራ። እሺ የአብስራ እንዴት ነህ? ስታቀርብ ደስ ይላል ነጻነት፣ ግን በጣም ፈጠንክ። አንድ ፍጥነት አይቼብሃለሁ። ሁለተኛ ነገር ደግሞ ተወዳዳሪዎችን ጋበዝካቸው። ካቀረቡ በኋላ እንዴት አቀረቡ፣ ምን ይመስላል ታለንታቸው፣ ዳኞችስ ምን አሉ የሚለውን ነገር በዝርዝር ባታወራም አቅርበው ተመልሰዋል፣ እንዲህ ነበረ፣ እንዴት አያችሁት የሚሉትን ነገሮች ብታነሳ ብዬ አሰብኩኝ። ከዛ ባለፈ ራስህን መሆን ቅድምም እያነሳን ነበረ ሌሎች ልጆች ላይ ማለት ነው። ራስህን ስትሆን እንዴት ነው ማቀርበው፣ እንዴት ነው ተመልካቾቼን የሚይዘው፣ ለዳኞችስ ምን ብዬ ነው እኔ ጋር ሊወዳደሩ የመጡ ወይም ደግሞ ሊወዳደሩ የመጡ ተወዳዳሪዎችን ማስተዋወቅ የምችለው የሚለውን ነገር በደንብ እንድታስብ ይረዳሃል። እና ምናልባት እቺ ነገርን ብታስተካክላት፣ መረጋጋት ቢኖር፣ ተረጋግተህ ደግሞ ልጆች ወይም ተወዳዳሪዎች ምን አሉ የሚለውን ነገር በደንብ ብታስብበት ጥሩ ይሆናል ብዬ አስብ ነበር። አሁንም ግን መጥፎ ነው እያልኩ አይደለም። ቆንጆ ነው ያቀረብከው። ከፍጥነትህ ውጪ ካለመረጋጋት ውጪ ያለው ነገር ድምጽ በጣም ደስ ይላል። በጣም ሆት የሆነ ድምጽ ነው ያለህና በዚህ ድምጽህ፣ በዚህ ነጻነትህና በዚህ በራስ መተማመንህ እነዚህ ነገሮችን ማስተካከል ብችል ጥሩ መድረክ መሪ ትሆናለህ ብዬ አስባለሁና አሪፍ ነው። በጣም ጥሩ። ተጨማሪ ካለ ምናልባት አሁን መገራት የሚችል እድሜ እንደሆነ ማሰብ ያስፈልጋል። ድምጽ እስካሁን ካየዋቸው በድምጽ በኩል ከውስጥ የሚወጣ የተፈጥሮ ድምጸት በጣም ጎበዝ ነው። ቅድም እንዳልከው አንተ አሪያ አርገም የምታስባቸው ሰዎች ወይም ምሳሌ የምታረጋቸው ጋዜጠኞች ይኖራሉ። እኛም እያንዳንዳችን እንደዛ አርገን ያደግናቸው ጋዜጠኞች አሉ። ግን ከነሱ የምንወስደው ሙሉ ነገራቸውን አይደለም።
ስብናቸውንና ለጋዜጠኝነት የመጡበትን የከፈሉትን መስዋዕትነትና ጋዜጠኛ ለመሆን ወይም በሰው ተወዳጅ እንዲሆኑ ያስቻላቸውን እያንዳንዱ መገለጫ ነው እንጂ ሁሉ ነገራቸውን ከወሰድን ስለዚህ ያብስራ አይደለም ማለት ነውና ይሄን ለመግራት አሁን የትክክለኛ ቦታ ነው። ስለዚህ ድምጹ ጥሩ ነው እንዳልነው ሁሉ አሁን በአብዛኛው ሞራል እያለ በአብዛኛው ሲደጋገመው ነበር። ይሄ አሁን ለሚመለከተው ለሚሰማው ምናምን ቦሪንግ ሊፈጥር ይችላል ብዬ አስባለሁና ብዙ ነገሮች መሸፈን አለበት ከአንድ ትራንዚሽን ወደ አንድ ነገር ሲሸጋገርና ግን ይሄ ወደፊት የሚሻሻል ነገር ነው። ከትትና ከአጠቃላይ ከመድረክ ይዘት ጋር ምናምን በተያዘ ጎበዝ ነው። ወደፊት በጥሩ ደረጃ መጠብቀው ጎበዝ ጋዜጠኛ ይሆናል ብዬ ነው ማስበው። በጣም ጥሩ። ተጨማሪ ባለፈው የሚያስተዋልኩት ስለነበረ ነው። ባለፈው እንደውም ከዛሬው ያንተ ደግሞ የበለጠ አሪፍ ነበር። ባለፈው ያቀረብኩ በጣም ቆንጆ ነበረ። የዛሬውም ልዩ ነው፣ አሪፍ ነው። ግን እቺ የምትለዋ ድምጽ በጣም ሌሎቹን ስለገለጿቸው ነው እነሱ የምትለዋ ድምጽ ትረብሻለች። እሷን ነገር እንደምንም ብለህ ባለፈውም ጽፌው ነበር ይሄንን አስተያየት። ስለዚህ አሁን የግድ በደንብ ማተኮር አለብህ ትላለህ በየንግግሩ መሀልና እሷን ነገር ለማስተካከል ሞክር። ሲበዛ ትንሽ ስለሚረብሽም ታይምም ስለሚፈጅ ማለት ነው። ሌላው ነገር ግን ኮንፊደንስክ አቀራረብ በጣም አሪፍ ነው። ያንተና የልዑል ደግሞ ኳሊቲያችሁ ቅርብ ናችሁ ለሚዲያ። ይሄ የበለጠ እንድታድጉ የሚያደርጋችሁ ነው። ይሄ ከናንተ የሚወሰድ ኳሊቲ ነው። በጣም ጥሩ። ስለዚህ ዳኞች ነጥብ ታዘጋጁልናላችሁ። የአብስራ ሴምን ለመምረጥ YA23ን ወደ 800 መላክ ይኖርባቸዋል። ለወላጆችም አሁን እያወራን ያለንበት ዋነኛው ሀሳብ ውድድር ሆነ እንጂ በማንኛውም ህይወታቸው ውስጥ እናንተ ጠንካራ ሆነው እንዲመጡ እናንተ ልጆችን እጅግ በጣም ቅርብ በሆነ መንገድ መከታተልና መደገፍ ይኖርባቸዋል። እናንተም መስለው የሆነ ደረጃ ከደረሱ በኋላ ራሳቸውን መስለው ስለሚሄዱ ስለሚታወቅ አነጋገራቸው ከቤተሰብ ስለሚወሰድ አካሄዳቸው፣ አለባበሳቸው፣ ሁሉ ነገራቸው ከቤተሰብ ስለሚወሰድ ጥሩ ነገር እንድታስተምሯቸው ኃላፊነት እንሰጣለን። በቴሌቪዥን መስኮትም ለምትከታተሉ በሙሉ ዳኞች ነጥብ ለየአብስራ ሴም 998 እናመሰግናለን። በጣም ጥሩ። 4 ተወዳዳሪዎች ብቻ ይቀሩናል። በቀጣይ መጠራው በYA17 የተወከለችውን ኤልሮኢ ገረመውን ነው። ኤልሮኢ ገረመው YA17። ተመልካቾቻችን እየተከታተላችሁ የምትገኙት ከኢቲቪ ልጆች ዓለም ወደ እናንተ እየደረሰውን ያለውን ፕሮግራማችንን ነው። ከዚህ ፕሮግራም ብዙ ቁም ነገር እንደምትጨብጡ እያሰብን አሁንም አብራችሁን ስላላችሁ ከልብ እናመሰግናለን። ጥበብ ለልጆች ከተሰኘው ፕሮግራማችን ተመልሰናል። ከዚህ ፕሮግራም ብዙ ቁም ነገርን ጨብጣችኋል ብለን እናስባለን። ከዚህ በመቀጠል ደግሞ ሀገርህን ወቅ ወደ ተሰኘው አዲሱ የኢቲቪ የልጆች ዓለም ፕሮግራም እናልፋለን። ከስሙ እንደምንረዳው ይህ ፕሮግራም ሀገራችን ኢትዮጵያ ያሏትን የተፈጥሮ ሀብቶች፣ ለኑሮ ተስማሚ የሆኑ የአየር ንብረት ክልሎች፣ ባህሎች፣ ቅርሶች፣ የአመጋገብ ስርዓቶች፣ ልዩ ልዩ የሆኑ የአለባበስ ስርዓቶች እንዲሁም የልዩ ልዩ በዓላት የአከባበር ስርዓቶችን የምንመለከትበት፣ የምንዳስስበት፣ የምናስቃኝበት እንዲሁም እውቀት የምናስጨብጥበት ፕሮግራማችን ነው። ይህንን አጓጊ ፕሮግራም ተከታትለን እስከምንመለስ ድረስ አብራችሁን ቆዩ። እናመሰግናለን። አለቀ አይደል? በጣም ጥሩ። ኤልሮኢ ገረመው በሰለጠነችው መሰረት ይህን አቅርባልናለች። በቀጥታ ወደ ዳኞች ሄዳለሁኝ። ሰላም ጎበዝ ኤልሮኢ። እንግዲህ ቀደም ሲል ለአንዳንዶች ያነሳ ነው አሁን የሆኑ የጋዜጠኝነት ፕሮግራሞች ላይ መዝጊያዎች በጣም አስፈላጊ ናቸው ብያለሁኝ አይደል? ስትወጪ እንደዚህ አይነት ፕሮግራሞች በቆይታችን ነበሩን። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ኤልሮኢ ይባላል የሚለው ነገር ብዙ ጊዜ እኔ በገለጽኩት መንገድ ባይሆንም በተለያዩ አገላለጾች ሊኖሩ ይገባል። መግቢያ ላይም ወደ አንድ ነገር ስትሄድ ፕሮግራሙ መጀመሪያም አላስተዋወቀችንም ነበረ፣ ቀጥታ ነው የገባችሁ። በኋላ ግን መታ ነበረ፣ አጠረብኝ አጠቃላይ ይዘቱ። እርሱ ደግሞ አሪፍ ነበር። ያለንን እሴት እንደ ኢትዮጵያዊነት ከአመጋገብ ከአለባበስ ከተለያዩ ነገሮች ጋር ሊገልጽ የሚችል ነገር ስለሆነ እንደውም ልጆች ቢሰሙት አንቺም ብታወሪበት ደስ ይላል ብዬ ማስበው ርዕስ ነው። ግን እንዳልነው ነው አጭር ጊዜ ነው። ስለዚህ በጊዜው ልክና በእድሜያቸው ልክ ነው መመዘን ያለብንና ጥሩ ነው። ወደፊት በተሻለ መልኩ ደግሞ ድምጸቷን በጣም ጥሩ ነበርና ስለዚህ የተሻለ ጋዜጠኛ የተሻለ ቤተሰብ በሙያው ደግሞ የሚገራት ሰው ከተገኘ ጥሩ ደረጃ ላይ የምትገኝ ናት ወደፊት። በጣም ጥሩ። ተጨማሪ ሀሳብ ከሌለ ዳኞች ነጥብ ታዘጋጁልኝ ያላችሁ በቴሌቪዥን መስኮት የምትከታተሉ ኤልሮኢ ገረመው ዛሬ ያቀረበችው በጣም ጥሩ ነው፣ ድምጽ ይገባታል ካላችሁ 800 ላይ YA ብላችሁ
17ን ትልካላችሁ። ምክንያቱም እናንተ የምትልኩት ድምፅ ቦታ ስላለው እሱም ቦታ ይኖረዋል፣ ዳኞችም የሚሰጡት ቦታ ይኖረዋል። በዚህ ድምር ውስጥ ከ1 እስከ 10 የወጡት በ5 ታዳጊዎች 5 ህጻናት ፕሮዳክሽን እንዲሰሩ ይደረጋል። የመጨረሻው ውድድር የሚሆነው በዛ ባቀረቡት ይዘት ይሆናል። ዳኞች ነጥብ አሳዩ። የዳኞች ነጥብ 988። እናመሰግናለን። በቴሌቪዥን መስኮት የምትከታተሉ ብዙ እውቀት ያገኛችሁበት የተማራችሁበት ቆይታ አብረን እያደረግን እንደሆነ እገምታለሁኝ። የመጨረሻው ተወዳዳሪያችን በዋኤ 26 የተወከለው ይትባረክ ነጋሽ መድረኩን ይይዛል። ይትባረክ ነጋሽ ዋኤ 26። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆይታችኋል? ይህ ከኢቲቪ ልጆች ዓለም ቻናል ሰዓቱን ጠብቆ ወደ እናንተ የሚደርሰው ጤና ለልጆች የተሰኘው ፕሮግራማችን እነሆ ተጀምሯል። እንደተለመደው በዚህ ፕሮግራማችን የተለያዩ እንግዶችን እየጋበዝን ስለ ጤናም አንዳንድ ነገር እያወጋን ቆይታ የምናደርግበት ፕሮግራማችን ነው። እንግዲህ ልጆች በብዙ በሽታዎች ሊጠቁ ይችላሉ። ከነዛ መካከል በዋናነት ጉንፋንና ኮሌራ ይጠቀሱበታል። ለነዚህ መፍትሄ የሚሆን ምክር ሊሰጡን ዶክተር ሙሉ ታደሰ እዚህ ይገኛሉ። ለኔ የተሰጠኝ ሰዓት አጭር ከመሆኑ አኳያ ወደ ዶክተር ልምራችሁ። ከኔ ጋር ከዚህ ጋር ነብቃ ከቀሪ ልጆች ዓለም ዝግጅቶች ጋር መልካም ቆይታ። እናመሰግናለን። ይትባረክ ነጋሽ የዛሬ ቆይታችን የመጨረሻ ተወዳዳሪ በዋኤ 26 ተወክሏል። በሰለጠነው በተማራው መሰረት ደግሞ ይመጥናል ያለውን ይዞልን መጥቷል። ለይትባረክ ነጋሽ ሰለሞን አባቡ ሀሳብ ይሰጣል። የጤናው በቤቱ አዘጋጅ ነበር ማለት ነው ዛሬ። ስለዚህ ስለ ጤና ጉዳይ አንድ እንግዳ ይዞ ነው ስለ ልጆች ላይ ስለሚከሰት በሽታ ግንዛቤ ሊያስጨብጥ የመጣውና ቆንጆ አገባብ፣ በጣም ኮንፊደንሱ ራሱ በጣም ደስ ይል ነበር። እያቀረብን ቅድም አንዳንድ ቃሎች መቀረፍ አለባቸው ስንል እሱ እያወጋን ነው ያለው። እያወጋን ነው ቆይታ የምናደርገው። ቆንጆ ገለጻ ነውና እንግዲህ አጥሯል። ብዙ ነገሮችን ግምገማ ለማቅረብ ላይመቸን ይችላል በማጠሩ ምክንያት። ግን ቅድም ደጋግሜ እንደምለው በእንደዚህ አይነት አጭር የጊዜ ቀመሮች ውስጥም የምናገኛቸው ሀሳቢዎች፣ የጋዜጠኝነት አቅሞች ይኖራሉና እንግዲህ ይትባረክ ነጋሽ ጎበዝ፣ ወደፊት እንግዲህ በትልቅ ደረጃ ከምንጠብቃቸው ጋዜጠኞች መካከል አንደኛው ነው። ግን ጋዜጠኝነት ሊያሟላ የሚገባውን አለባበስ በሚገባ ይዞ ነው መድረክ ላይ የተገኘውና ጎበዝ ለማለት ወዳለሁ። በጣም ጥሩ። ተጨማሪ ሀሳብ ካለ ነጥብ ታዘጋጁልኛላችሁ ዳኞች። በቴሌቪዥን መስኮት የምትመለከቱም ይትባረክ ነጋሽ ነጥብ ይገባዋል ካላችሁ በዋኤ 26 ስለተወከለ 800 ላይ የሱን ኮድ ከላካችሁ ነጥብ ያገኛል። የመጨረሻውን ነጥብ ከማየታችን በፊት ግን ሁሉንም ተወዳዳሪዎች ከዚህ ከጀርባዬ መጥተው እንዲቆሙ አደርጋለሁ። እባካችሁ በጣም ጥሩ። የመጨረሻ ውጤት ከዳኞች እንመልከት። ለይትባረክ ነጋሽ ያለውን ነጥብ እኔ 889 እናመሰግናለን። በጣም ጥሩ። እዚህ ጋር የሰበሰብኳቸው ለአንድ ለዋና ጉዳይ ነው። ዳኞች ከመሄዳችሁ በፊት ለሁሉ እንዲሁም ደግሞ ለዚህ ዝግጅት ሀሳብ ካላችሁ ከሁላችሁም አጠር አጠር ያለች መውሰድ ስላለብን ስንዘጋም ደግሞ እነዚህ የምትመለከቷቸው ድንቅ ልጆች እናንተን ማመስገን ስላለባቸው እንዲያመሰግኑ አስበን፣ ስለዚህ ከሰለሞን ጀምራለሁኝ። ሰለሞን አባቡ እንዴት ነበር ቆይታ? ዛሬ ስለሆነ የመጣው እንዴት ነበር ቆይታ? እነዚህ ልጆች ነገ የትጠብቃቸዋለህ? በጠቅላላው ግን ማሟላት አለባቸው ነገ ጥሩ ጋዜጠኛ እንዲሆኑ። ይሄን ቢጨምሩ የምትለው ሀሳብ ካለ ካንተ እንውሰድ። አመሰግናለሁ። እንግዲህ እዚህ መድረክ ላይ እንዲህ አይነት ወንበር ላይ ቁጭ ብዬ ሀሳብ ሰጥም እንደ ዳኛም ስሆን የመጀመሪያ ነውና ደስ ብሎኛል። ከምንም በላይ ልጅነት ላይ ማተኮር ደስ ስለሚለኝ ነው። እኔ ነገ ስለ ሀገር የምናስብ ከሆነ መሰረቱ እነሱ ጋር ስላለ ትልቅ ኃላፊነት ነውና በእኛ ሙያ ደግሞ እነሱ አሁን እያገኙ ያሉትን እድል እኛ ልጅ ሆነን እውነት ለመናገር አላገኘንም። ትልቁ እድላችን የነበረው ትምህርት ቤት ሚዲያ ውስጥ እሱንም እድል ካገኘና ከውስን ልጆች ጋር ፉክክር ካገኘን ነው። አሁን እንደ አጋጣሚ ሆኖ በጣም ብዙ ሚዲያዎች አሉ። ኢቢሲ ደግሞ ፈርቀዳጅ ነው። የልጆች ትዝታ በጣም ከባድ ነው ለኛም እና በወስፌ ነቼሪን እያየን አድገን ከዛ በኋላ የሆኑ ጋዜጠኞች ደግሞ ተጽዕኖ ፈጥረውብን ነው እዚህ ደረጃ መድረስ የቻልነውና ሁላችሁም ለኔ አንደኞች ናችሁ። ሁላችሁም በጣም ጎበዝ፣ የተለያየ አይነት ድምጸት፣ የተለያየ አይነት ኮንፊደንስ፣ አገላለጽ፣ መድረክ መሪነት፣ የኢንተርቪው አደራረግ ብዙ ነገሮችን አግኝቻለሁ በእድሜ ተዋረድ ማለት ነውና ስለዚህ ለራሳችሁ አንዴ በጣም ደስ ብሎኛል። እሺ ነጻነት ፍቅሩ። እሺ አመሰግናለሁ። ስላየዋችሁ በጣም ነው ደስ ያለኝ። ሰለሞን እንዳለው
እኔ ለመጀመሪያ ጊዜ ነው እንደዚህ በዳኝነት ስቀመጥ ማለት ነው። እናንተን በመዳኘቴ ደግሞ በጣም ነው ደስ ያለኝ። ምክንያቱም እናንተ ውስጥ ያለውን ተስፋ ነው ያየሁት። እናንተ ውስጥ ያለውን አቅም ነው ማየት የቻልኩትና እናንተ ስታቀርቡ እዚህ ጋር ነጥብ ከመያዝ ባለፈ እንዴት የታደሉ ናቸው እያልኩ ነበር ስዳኝ የነበረው። ምክንያቱም በእናንተ እድሜ እኛ ትምህርት ቤት ሄዶ ከመምጣት ውጪ ኢቭን ቴሌቪዥን እንኳን የምናየው በፍቃድ ነው አይደለ? ሲፈቀድልህ ነው የምታየውና እናንተ ደግሞ ዛሬ በጣም ብዙ አማራጮች አላችሁ። ቤተሰቦቻችሁ አብረዋችሁ መጥተው እዚህ እንድትካፈሉ አድርጓቸዋልና እነሱንም አመስግኑ። በጣም እድለኞች ናችሁ ብዬ ነው ማስበውና አሁን ብዙ አማራጮች አላችሁ። ራሳችሁን የምታሳድጉበት፣ ራሳችሁን ከፍ የምታደርጉበት ብዙ እድሎች አሉ። ከዚህ ውስጥ አንዱ የኢትዮጵያ ቴሌቪዥን ነው። እዚህ በመገኘታችሁ እንኳን ደስ ሊላችሁ ይገባል። ብዙ ባለሙያ የወጣበት ብዙ ሁነቶችን ያስተናገደበት ተቋም ውስጥ ነው የምትገኙትና እኔ ደስ ነው ያለኝ ከናንተ ጋር ዛሬ ጊዜ በማሳለፌ ማለት ነው። ስለዚህ ያየሁት ምንድነው በጣም አቅም እንዳላችሁ ነገ ደግሞ ትልቅ ቦታ ደርሳችሁ የምትፈልጉትን መሆን እንደምትችሉም ነው የተገነዘብኩት። ስለዚህ መሆን የምትፈልጉትን ለመሆን ደግሞ በዙሪያችሁ ያለውን ነገር መቃኘት፣ ማንበብ፣ ቤተሰቦቻችሁን ማዳመጥ፣ መስማት ያስፈልጋል ብዬ አስባለሁና በርቱ፣ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው የምለው። መልካም እድል እንዲሆንላችሁም ደግሞ እመኛለሁ። እናመሰግናለን። ዳዊት ጣሰው ያው አሁን ያያቸዋቸውን ነገሮች አሰልጥኖ የላከው እሱ ነው። ስለዚህ እስቲ በሰለጠኑት መንገድ ተገኝተዋል ወይስ ተጨማሪ ምን ሀሳብ አለ? አይ በጣም ዛሬ አስገርመውኛል። ተመልካቾችም በደንብ ይሄንን የሚታዘቡትም ነገር ነው። መጀመሪያ ላይ ሲያቀርቡ የነበሩበት መንገድና ዛሬ ሲመጡ ምን ያክል ከፍ ብለው እንደመጡ ተመልካቾችም አይተውታል። ወላጆቻቸውም ደግሞ እዚህም ሆነው እንዲሁም ደግሞ በቤትም ሆነው የሚያዩዋቸው ይሄንን ምንም የማይካድ ሀቅ ነው። በደንብ የሚታይም ስለሆነ በጣም በትልቁ አሳድገውት ነው የመጡት። ዛሬ ቫራይቲ ብዙ አይነት ሀሳቦችን ይዘው መጡ። ብዙ አይነት ሀሳቦችን በተሻለ መልኩ ማቅረብን መልመድ ይዘው መጡ። ይሄ ሁሉ የሆነው ደግሞ ቤተሰብ እየሆኑ ስለመጡ ነው። ከሚዲያውም ጋር ከኢቲቪም ጋር ከጉዳዩም ጋር ከጋዜጠኝነት ጋር አሁን በጊዜ ማወቃቸው ትልቅ ነገር ነው። ሙያቸውን ቦታ የሚሄዱበትን መንገድ ማወቃቸው በዚህ እድሜ በጣም ትልቅ ነገር ነው። ይሄው ቁጭት እኔም ጋር ቁጭት ይኖራል። ምን አለ በዚህ ጊዜ ቢሆን ኖሮ ምትል አረቦች እንደውም የሚሉት አለ ቴምሬን ከብዙ አመት በፊት ተክየው ቢሆን ኖሮ በጣም ምርጡ ጊዜ ነበረ። ከዛ ወደዚህ መጣና ደግሞ ከ10 አመት በፊት ቢሆን ደግሞ ጥሩ ነበረ። ግን ዛሬም ቢሆን ደግሞ አልረፈደም። ለኛ አልረፈደም አለን። ይሄው ሚዲያው ላይ ነን እያገለገልን ነው በቻልነው አቅም። ግን ደግሞ ልክ እንደነሱ ገና ከልጅነት ቢሆን ደግሞ የበለጠ ከዚህ በላይ የምንመኘው አለ አይምሯችን ላይ ምናስብበት ቦታ። ስለዚህ እዛም መድረስ እንችል ነበረ። ስለዚህ አሁን እናንተ በጣም ወርቃማ እድል ይዛችኋል። ኢቲቪ ወርቃማ እድል ሰጥቷችኋል። እናንተም በጊዜ አውቃችሁታል ታለንታችሁንና ይሄንን በጊዜ የያዛችሁትን ነገር እንዳትለቁት። ዲሲፕሊን ተብሏል። ዲሲፕሊን ወሳኝ ነገር ነው። ከሱ ጋር በደንብ ያዙት። ማዳመጥ ለጋዜጠኞች በጣም ወሳኝ ነገር ነው። እንዳትረሱ። ከቤተሰብ ይጀምራል። ዙሪያችሁን ከዛሬ ጀምሮ ዙሪያችሁ ያለ ቤታችሁ ውስጥ ሳታስቡት የሚሆኑ ነገሮች አሉ። ግን ኦብዘርቭ ብታደርጉት በጣም ስቶሪ መሆን የሚችል እነዛን መቃኘት ልመዱ። ካሁኑ ማዳመጥ ላይ ትልቅ ቦታ ስጡ። ኢቲቪ የልጆች ዓለም ቻናልም በጣም 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 ትልቅ ስራ ነው የተጀመረው። እነዚህ ነገ ስናያቸው ምንኮራበትን ስራ ነው እየሰራን ያለነውና በርቱ። ልጆቻችንም የኢቲቪ ልጆች ዓለም ቻናልም በጣም በጣም እናመሰግናለን። ወላጆችም ደግሞ ትኩረት ሰጣችሁ ጊዜ ሰጣችሁ ለነሱ ያላቸውን ተስፋ አይታችሁ ትልቅ ቦታ ይደርሳሉ ብላችሁ ይዛችሁ በመምጣታችሁ እጅግ እጅግ አድርገን እናመሰግናለን። ሌሎችም ደግሞ እንደዚሁ እዩዋቸውና ልጆቻችሁን ታለንታቸውን እያያችሁ እንደየዝንባሌያቸው እንዲያዘወትሩ ብታደርጓቸው በጣም ትልቅ ነገር ነው ማለት ነው መፈልገው። እናመሰግናለን። እናመሰግናለን። እስካሁን ቆይታ ያደረጋችሁት ከነዚህ ከምንሳሳላቸው ውድ ልጆች ጋር ነው። ዳኞች፣ እዚህ ያላችሁ ወላጆች፣ በቴሌቪዥን መስኮት እየተከታተላችሁን ያላችሁ በሙሉ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ ምስጋናችንን እየሰጠን ብቻ ለብቻ ማመስገን ስላለብን ጊዜያቸውን ሰውተው ለልጆቻችን ህልማቸውን ለማሳካት የእውነት ዋጋ እንከፍላለን ላሉ ለወላጆቻችሁ እስቲ እናጨብጭብላችሁ።
በጣም ጥሩ። እዚህ ደግሞ መጥተው ቅድም እያወራን የነበረው የዛሬው አንድ ጥቅልል የሚያደርግ ሀሳብ አለ አይደለ? እናንተ ስታድጉ የሆነን ሰው ምሳሌ ወስዳችሁ ነው ነገ ደግሞ የራሳችሁን ቅርጽ ይዛችሁ ታድጋላችሁ እየተባባልን እንደቆየ ነው። እዚህ ፊታችን የምታያቸው ዳኛዎች ደግሞ ጥቂትም ይሁን ብዙ በዳኝነት ውስጥ ሳይሆን በጋዜጠኝነት ውስጥ ያለፉ በህይወታቸው ካጋጠሟቸው ነገሮች እያካፈሉ አብረውን ቆይታ አድርገዋል። ከልብ የእውነት ለነዚህ ልጆች ብቻ ሳይሆን በቴሌቪዥን መስኮት ለሚመለከቱትም የሆነች ጠብታ ስላበረከታችሁ እናመሰግናለን። እናጨብጭብላችሁ። ሁልጊዜ ስናያቸው እንጓጓለን፣ ሲሄዱብን እየሳሳን ቀጣይ ደግሞ እስክናገኛቸው ድረስ እንናፍቃለን። የዛሬውን እዚህ ላይ ያበቃን። ዳኞች ከልብ እያመሰገንን፣ ተመልካቾች ደግሞ ቀጣይ ሌላ የነዚህን ችሎታ የእውነት አሁን የመጡት ዛሬ የቀረቡበት መንገድ ለኔ ራሱ አስገርመውኛል። ያቀረቧቸው ነገሮች ሁሉ አዲስ ሆነዋል። የእውነት እንደተባለው ሚዲያውን የመልመድ ንግግር የመልመድ የሚያመጡትን ሀሳብና ይዘት የማወቅ እድገት አለና ቀጣይ ከዚህ በበለጠ ደረጃ እንደሚመጡ እንተማመናለን። አብሬያችሁ የነበርኩት እኔ ወገን ክብራኤል ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። እስካሁን አብራችሁን ስለነበራችሁ ከልብ እያመሰገንን የዛሬውን እዚህ ላይ ያበቃል። ደህና ሁኑ።